ሰላም ጤና ይስጥልኝ። እንዴት ተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሱሱ ከ2 ወር ስራ በኋላ ዲፖርት ተደርጋ ነበር ማለት ነው። ዛሬ ላይ ደግሞ ፈጣሪ ረድቷት ልጇን ጥላ መታ ልጇን አግኝታለች። ባለቤቷ ይዞት መጥቷል። በጣም የሚገርመኝ ነገር ደግሞ ልጁ ለሰው ያለው ፍቅር እኔ እንጃ በጣም በቃ እንዲየሮጠ እንዴት እንደሚንጠለጠል ምናምንና ምን ለማለት ፈልጌ ነው። የሰው ልጅ ያዝናል፣ ይከፋል፣ ብዙ ነገሮች ያጋጥመዋል። ግን አንድ ቀን እንደሚደሰት ተስፋ ማድረግ ነው ያለብን ማለት ነው። እና በጣም ውስጧ ተጎድቶ አይቻት ነበረ፣ በጣም ስታዝን ምናምን ነገር እና በጣም የገረመኝ እንደውም አንድ ቀን እስቲ ምን ይላታል መሰላችሁ? ዝፈኝልኝ ይላታል። ይሄ ሁሉ ከቅርበት የተነሳ ስታሳድገው አብራው እንትን ያለ ማለት ነው። እና በጣም ምርጥ ልጅ ነው፣ ጎበዝ ነው። በዚሁ ከቀጠለ አይምሮ አይቆምም። አንድ ቦታ ደግሞ ሩጫው ምናምን በስማ ነግራችሁ አልችልምና ላይቭ ላይ ስንት ጊዜ መሰላችሁ ስንት ስራ ጥዬ እነሱ ራሱ ሲንከራተቱ ነበረ። ከማን ነበረች ስሟ ጠፋብኝ። እና አብረው ሲጠብቁ ነበረ እና አባትየው ነው ይዘው የመጣው። ግን አባትየውን ተደብቀሽ ሰላም ማለት አልነበረብሽም ነበረ። ይሁንልሽ፣ አልፈንሻል። ለማንኛውም ደስ ይላል። ይኸውላችሁ እንግዲህ ስጦታ እየሰጡት ነው እዚህ ጋር አሻንጉሊት፣ አበባ እና በጣም የሚገርመኝ ነገር የሰጡትን አበባ ተመልሶ ተንበርክኮ ለእናቱ መስጠቱ እና በጣም ደስ ብሎታል። የሚገርማችሁ ነገር ታውቃላችሁ እንዲህ አንዳንዴ ስደት ላይ እንዲህ ልጆች አናገኝም፣ ሰው አናገኝም ውጪ ምናምን እና ልክ ሲያይ ምናምን ነገር ሰውን ሲያይ የሆነ ግራ ገብቶታል። ግራ ከመግባቱ የተነሳ አልቆምም ማለት እና በጣም ስጠብቀው ነበር። በጣም ለስንት ሰዓት ሙሉ ቆማ ሪፖርት ማለት ነው። ያው አንዳንዴ ሰው ይመጣል ብለን ምናምን ነገር ስንጠብቅ በዛ ላይ ልጁ የገባው ነው። ይኸውና እንግዲህ ምን እንደሚመስል እዩት። ምርጥ ልጅ ነው የወለድሽው፣ ታድለሻል። እግዚአብሔር ለቁም ነገር ያብቃልሽ። ምክንያቱም የተሰቃየሽበት ነው። ከዚህ በፊት አይቼ ነበርና እሷ እስር ቤት ሆና ራሱ ትዘፍንለት ነበረ። ዝፈኝልኝ የሚል ልጅ ነው። እንግዲህ ምን ያህል ነው ካስተዳደጉ ነው። በጣም የምታቀርበው በጣም የምትወደው እንደሆነ እሱ ራሱ በጣም ነው የሚወዳት። እና ቤተሰብ እንግዲህ ምን ለማለት ፈልጌ ነው፣ ዙዙ ዛሬ ላይ እንግዲህ ደስተኛ ሆናለች። እግዚአብሔር እንኳን ደስ አረገሽ ነው የሚባለው። እንኳን ደስ አለሽ። እና ልክ እንደምታዩት ነው ከደስታው ማለት ከደስታ የበዛ እናትየው ራሱ የምትናገረው ጠፍቶባታል። ለስንት ሰዓት ሙሉ ነው መሰላችሁ እዛ የቆመችው፣ መጣ አልመጣ እያለች ማለት ነውና በጣም ደስ ይላል። እግዚአብሔር እንኳን ረዳሽ። እዩት ምን እንደሚመስል። ከዓይን ያውጣልሽ። እና ቤተሰብ ምልላችሁ ነው የሰው ልጅ ይቸገራል፣ በጣም በቃ ይከፋል፣ ተስፋ ይቆርጣል። እና ቤተሰብ ምን ለማለት ፈልጌ መሰላችሁ የሰው ልጅ ደስታ ያስደስታል ማለት እኔ ራሱ ትላንት ነው ያየሁት። በቃ የሆነ ስትጠብቀው እዛ ስትንከራተት ምናምን፣ እዚህ ጋር ደግሞ እንደምታዩት እንግዲህ እቺኛዋን እያናገራት ነው ማለት ነው። ያቃታል። ቅልጥፍናው ነው የሚገርመኝ እኔ ማለት ነው። እና ግራ ተጋባ በቃ ሲወርድ ምናምን። አይቆምም። አሁን የእናት ፈገግታን ይዩትና የድሮውን ሀዘን ይዩት። አያችሁ፣ የሰው ልጅ እንደ ደስታ ነገር ሰውን የሚያስደስት ምን አለ? እናትና ልጅ እንግዲህ እዚህ ጋር ይውላችሁ ብቅ ብለዋል። ፈገግ ብላለች፣ ደስ ብሏታል ምናምን ነገር እና የማያልፍ ነገር የለም ብለን ማሰብ አለብን። ማንም ሰው ደስተኛ ሆኖ አይኖርም እኮ የሆነ ነገር ሊኖረው ይገባል። ግን ተስፋ በቃ ተስፋ አንድ ቀን እንደምታየው አንድ ቀን እንደሚመጣላት ተስፋ ነበራት። ሲጀመር ብዙም አልቆየም፣ 2 ወር ናት የተለያዩት ማለት ነው። 2 ወር እስር ላይ ቆየች ኢትዮጵያ ደግሞ እና በቄም ነበረ ናርዲ ነበረች፣ አስታወስኳት አሁን አያችሁ። እና ናርዲ ነበረች፣ አብረው ነበረ እዛ ሲቆሙ የነበሩት ልጁ እስከሚመጣ ድረስ ማለት ነው። አብራት ነበራት። አንዳንዴ ጓደኛ ጥሩ ነው አያችሁ። አብራት ነበረች እስከዛን ሰዓት እስከ 7 ተኩል ምናምን እንደው ባልዋሽ እስከ
በቃ እንደዛ አካባቢ ይሆናል ብዬ አስባለሁ። 8 እስከዛ እርግጠኛ አይደለሁም ሰዓቱ። ልጁ ራሱ ቅልጥፍናው ራሱ አረብ ሀገር ያደገ አይመስልም። ኢትዮጵያ ነው እንደ የመጣሁት ምናምን አለ እኮ ደግሞ። በቃ ሰውን ሲያይ ምናምን ነገር ግራ ተጋባ ታውቃላችሁ። ሌላ ሀገር ላይ ስኖሩ እንደ ኢትዮጵያ እንደፈለጉ ጎረቤት ሄዶ መጫወት ወይ ደግሞ ወጣ ብሎ ዞር ዞር ማለት ምናምን የለም። ከግቢ አትወጡም፣ ከቤት አትወጡም ምናምን እንኳን አይደለም ለህፃን፣ እኛ ትልልቆቹ ራሱ እኮ ሀገር ስንገባ ግራ ነው የሚገባ። ምክንያቱም ብቻችንን ስለለመድን ማለት ነው። እና ሀቢባ ግን በጣም ጀግና ነሽ በእውነት በጣም ላመሰግንሽ ይገባል፣ ልናመሰግንሽ ሁላችንም ማለት ነው። ቤቷን ከፍታ እየጠበቀቻት እስከምትመጣ ድረስ ራሱ ሰለቸኝ በቃ በኋላ አላለችም። እና የልጅን እንትን ስለምታውቅ ማለት ነው።